بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على المبعوث رحمة للعالمين نبينا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته በባለፈው ከአንድ በላይ አግብተው ሴቶችን በሚበድሉ ወንዶች ዙሪያ ያነሳሁት ሐሳብ አለ ኢንሻአላህ ዛሬ እሱን የሚቀጥል ይሆናል ማለት ነው። ከአንድ በላይ አግብተው ሴቶችን በመበደል ዙሪያ ስለ ዲን የሚያስተምሩ ሰዎች ሚዲያ ላይ የምናውቃቸው ብዙ ተከታይ ያላቸው ቴሌግራም ሊሆን ይችላል በቲክቶክ ሊሆን ይችላል ማለት ነው። በቃሊ ሚዲያ ላይ የምናውቃቸው ኡስታዞች ግንባር ቀደም ናቸው ማለት ነው። ግን በጣም የሚያመው ኢተቁ ዙልም እያለ ረሱል ሰለላሁ ዐለይሂ ወሰለም ዙልምን ተጠንቀቁ ብለዋል እያለ በሚያስተምር ሰው መበደል ህመሙ በጣም ከባድ ነው። ለደረሰበት ሰው ህመሙ በጣም ከባድ ነው፣ ስብራቱ ከባድ ነው። ኢያኩም ወልከዚብ እያለ ውሸትን ረሱል ሰለላሁ ዐለይሂ ወሰለም አደራችሁን ውሸትን እንዳትዋሹ ብለዋል አደራ እያለ በሚያስተምር ሰው መዋሸት። ወአውፉ ቢልአህድ ቃል ኪዳንም ሙሉ ኢነል አህደ ካነ መስኡላ ቃል ኪዳን ተጠያቂነት ነው እያለ በሚያስተምር ሰው መካድ ህመሙ እንዴት ነው? በጣም ያማል። ይሄ የደረሰባቸው ቁጥራቸው ብዙ የሆኑ እህቶች አሉ። ግን በጣም ይቅርታ ይደረግልኝ ኡስታዞች ብዬ ስለተናገርኩኝ፣ ምክንያቱም ብዙ ዲነል ኢስላምን የበላይ ለማድረግ የሚተጉ ኡስታዞች ሞልተዋል። ከዚህ ነገር የራቁ ማለት ነው። ብዙ ኡስታዞች አሉ ይሄ ችግር ያለባቸው ማለት ነው። ሴቶች ደግሞ በእንደዚህ አይነት ሰዎች ሲበደሉ ችግራቸውን እንኳን ለማንም ማውራት ይከብዳቸው፣ ተሰሚነት የላቸውም። ያ የበደላቸው ሰው ዘንድ ከነሱ በላይ ተደማጭ ስለሆነ ማለት ነው። በዚህ ምክንያት በቃ ስብር ብለው ልክ ነብዩላህ ያዕቁብ ኢነማ አሽኩ በቲ ወሁዝኒ ኢለላህ እንዳሉት ጭንቀቴና ሐዘኔን ለአላህ ነው ስሞታ የማቀርበው ብለው ተሰብረው እንዳሉት ልክ እነዚህም ሴቶች እንደዚሁ ችግሬንም ጭንቀቴንም ሐዘኔንም ለአላህ ነው የማሰማው ብለው ዝም ያሉ ሴቶች ሞልተዋል። ሐቂቃ በጣም ከባድ። ጠንካራ ባይሆኑ ሴቶቹ ጠንካራ ባይሆኑ አዲስ ወደ እስልምና የገባች ሴት ብትሆን ስለ ዲን ብዙ ማታውቅ ሴት ብትሆን የሚደረገው ድርጊት ከእስልምናም ሁሉ ያስወጣል፣ የዲን እውቀት ለሌለው ሰው ማለት ነው። ስለዚህ እናንተ የዲን ሰዎች ዲን እናስተምራለን የምትሉ ሰዎች ከምታስተምሩቸው ሰዎች በላይ አላህን ፍሩ። አላህን ፍሩ እያላችሁ የምታስተምሩትን አላህን ፍሩት። ሴቶች ደግሞ ታዋቂ ሰዎች ላይ ያላችሁ እይታ መስተካከል አለበት። ሚዲያ ላይ ወጥቶ አላህን ፍሩ ስላለ አላህን ይፈራል ማለት አይደለም። ትምህርቱን ተማሩበት እንጂ ሊፈራም ይችላል። አላህን ፍሩ እያለ አላህን የማይፈራ ሞልቶ የለ እንዴ? ታዋቂ ስለሆነ ላንቺ ምን ያደርግልሻል? ታዋቂ ስለሆነ ላንቺ ምንም አያደርግልሽ። ትዳርሽ ላይ አንድ የሚያደርገው አስተዋጽኦ የለም። ምናልባት ታዋቂ ሆኖ ሰዎች ሲያገኙት አብረን ፎቶ እንነሳ ሊሉት ይችላል። የእሱ ታዋቂነት ላንቺ ምን ይጠቅምሻል? ከዚህ የዘለለ ማለት ነው። ሰው ሁሉም ተናጋሪ ሁሉ ያለውን የሚተገብር ቢሆን ማለት ነው። በአሁኑ ሰዓት እንዳሁኑ ጊዜ ተናጋሪ የበዛበት ጊዜ የለም። ስለ ዲን የሚያስተምር ሰው የሞላበት ጊዜ አለ። ፈሳድስ እንዳሁኑ ጊዜ የተስፋፋበት አለ። ተናጋሪ ሁላ የሚለውን ቢያደርግ ፈሳድም በዚህ ልክ ባልተስፋፋ፣ አላህን ፍሩ ሲባሉ ሰው በፈራ። ስለዚህ ተናጋሪ ሁሉ ያለውን አይሰራም። ሴቶች ተጠንቀቁ። ባለፈውም እንዳልኩት መህራችሁ ላይ አትጫወቱ። በቃ እንደዛ አይነት ጠባሳ እንዳይደርስባችሁ ከፈለጋችሁ መህራችሁን ልክ ማንኛውም ሰው እንደሚያደርገው ማለት ነው። ላንቺ ስለ ዲን የሚያስተምርም ሰው ጠይቀሽ ሌላም ጠይቀሽ በቃ መህርሽ ካላሽ መህርሽ ነው። በቃ ማህበረሰቡ ያገቡ ሴቶች ከአንቺ በፊት ያገቡ ሴቶች ብዙሃኑ ማለት ነው እንደሚጠይቀው መጠየቅ አለብሽ። ከዚያ በኋላ እንደዚህ
መበደል ይቀንሳል። ጨርሶ ባይቆም ይቀንስላቸዋል። ሰላም አለይኩም